ሰላም ጤና ይስጥልን። የተከበራችሁ የላንድማርክ ሆምስ ኢትዮጵያ ቤተሰቦች እንደምን አላችሁ? እንዴት ሰነበታችሁ? በያላችሁበት ሰላም ይሁን እያልኩኝ እንግዲህ ዛሬ በወሳኝ አንድ ጉዳይ ላይ የራሴን የግል ሀሳቤን የግል አስተያየቴን ለመስጠት ብቅ ብያለሁ። እንግዲህ ማስታወቂያው ላይ እንዳያችሁት ሪል ስቴቶች በሙሉ ይዋሻሉ ወይንስ ደግሞ ከዋሹስ እንዴትና በምን የሚል ሀሳቦችን ለመስጠት እንግዲህ ዛሬ ብቅ ብያለሁ። ይህ ሀሳብ በጣም ሰፊ ሀሳብ ነው። እንደሚታወቀው እያንዳንዱ ለብቻው በጣም ብዙ ጊዜ የሚወስድ ነው። ነገር ግን ዋና ዋናዎቹ ነገሮች እንዴት እንደሆኑ ልንገራችሁ። ታዲያ ውድ ቤተሰቦች እነዚህን ጉዳዮች እንግዲህ በሶስት ወሳኝና ዋና ዋና ነጥቦች እናነሳቸዋለን። እንግዲህ ይዋሻሉ ሲባል ምን ማለት ነው? ደንበኞችስ አይዋሽም ወይ? የሽያጭ አማካሪዎችስ አይዋሽም ወይ? ከሪል ስቴቱ በተጨማሪ ይሄ ዘርፍ በጣም ወሬ የሚበዛበት ዘርፍ ነው እንደሚታወቀው። ስለዚህ በሶስት አይነት መንገዶች ከፋፍለን እናያቸዋለን። እንግዲህ የመጀመሪያው አልሚው ወይም ደግሞ ሪል ስቴቱ ነው። አልሚው ሪል ስቴቱ ይዋሻል ሲባል በምን አይነት መንገድ ነው የሚዋሻው የሚለውን ጉዳይ በመጀመሪያ እናንሳ። እንግዲህ እንዳልኳችሁ ዋና ዋና ነጥቦችን ብቻ ስለማነሳ ዝርዝር ሀሳቦች ላይ ብዙ የማልገባ ይሆናል። ስለዚህ አልሚው በምን መንገድ ይዋሻል ብለን ስነሳ እንግዲህ የመጀመሪያው በጊዜ ባለማስረከብ ነው። በጊዜ ባለማስረከብ፣ ውሉ ላይ ቃል በገባው መሰረት በጊዜ ለደንበኞች አለማስረከብ። ሁለተኛው ጉዳይ ደግሞ እንግዲህ አልሚው ወይም ደግሞ ሪል ስቴቱ በምን ይዋሻል የሚል ሀሳቦች ከሰጣችሁኝ አብዛኞቹ ሪል ስቴቶች ውላቸው ላይ በጣም የተጣመመ የአንቀጾችን እንዲሁም ደግሞ ምንም አላስፈላጊ የሆኑ አንቀጾችን የሚያካትቱ ሪል ስቴቶችም እንግዲህ እኔ በስራዬ በሰሩበት ሙያ ውስጥ ያየሁት ጉዳይ ነው። ሌላው ሪል ስቴቶች ይዋሻሉ ሲባል ምንድነው እንግዲህ ከማለማስረከብ ጋር ተያይዞ ብቻም ሲሆን ከዋጋ ጋር በተያያዘ በተለያየ ጊዜ ዋጋ የመጨመር ወይም ደግሞ ኢንክሪመንት የማድረግ አባዜ የሚታይባቸው ሪል ስቴቶችም አሉ። ሌላውና ሶስተኛው ጉዳይ እንግዲህ አብዛኛው ሪል ስቴት ደግሞ እንግዲህ የዲዛይን ለውጥ በማድረግ ወይም ደግሞ የነበረውን ደንበኛ ሲገዛ የነበረውን ቤት ቀይሮ ዲዛይን እንደገና አስተካክሎ ለደንበኛ በምንም ሳያሳውቁ መጨረሻ ላይ ይሄ ነው ቤትህ ብለው በማስረከብም የተለያዩ ጉዳዮች ይፈጠራሉ ማለት ነውና ዋናው ደንበኞች የሚዋሹበት እንግዲህ የሚጠቅሱትም ዋናው ጉዳይ እንግዲህ ሪል ስቴቶች ጋር በተያያዘ እነዚህን ሶስት ጉዳዮች ነው። ከዋጋ ጋር በተያያዘ ከዲዛይን ለውጥ ጋር በተያያዘ እና ቶሎ ባለማስረከብ የሚባሉ ማለት ነውና ሌላው እንግዲህ ሶስተኛው እንደ ውሸታሞች ተብሎ የሚጠሩት ደግሞ ገዢዎች ወይም ደግሞ ደንበኞች ተብሎ የሚሰጡ ናቸው። ደንበኞች እንግዲህ ውሸታም ናቸው የሚባሉ አንዳንድ ደንበኞች የነሱን ፍላጎት ብቻ ሪል ስቴቱ እንዲያስፈጽምላቸው የሚፈልጉ ደንበኞች አሉ። እኔም በስራ ምክንያት ብዙ የማውቃቸው ደንበኞች ስላሉና ገዢዎች ይዋሻሉ ሲባል ምንድነው መጀመሪያ አንድ ገዢ ቤት ለመግዛት ሲሄድ የራሱን አቅም የመወሰን ችሎታውንና ፍላጎቱን ተመልክቶ ነው መግዛትም ያለበት። ለምሳሌ አቅሙን እስካልፈቀደ ድረስ አቅሙ የማይፈቅደው ሪል ስቴት ላይ ብቻ ስለወደደ ብቻ ሄዶ ቢገዛና አቅሙ ሳይፈቅድ ለምሳሌ ያ ድርጅት ወይም ደግሞ ያ ሪል ስቴት ውል ቢያቋርጥበት ደንበኛው ውል አቋረጠብኝ የማለት ምንም መብት የለውም። ምክንያቱም ዋሽቷል፣ በራሱ ላይ ዋሽቷል። ራሱ አቅሙ የሌለውን ሰርፕራይዝ ሆኖ ያን አፓርትመንት እንዲገዛ ተደርጓል ማለት ነው። ሌላው ደንበኞች አብዛኛው ደንበኞች ኢትዮጵያ ውስጥ በጣም ድብቅ ናቸው። አቅማቸውን አይናገሩም፣ ፍላጎታቸውን በብዛት አይናገሩም። በመዞር ወይም ደግሞ ብዙ ሪል ስቴቶችን በማየት ብቻ ቤት የሚገኝ ስለሚመስላቸው እንደዚህ አይነት ነገሮችን ያደርጋሉ። ከዛ በኋላ ሰበብ የሚሆነው ሪል ስቴቱ ላይ ይሆናል ማለት ነው እና ደንበኞችም እንደዚህ አይነት ውሸቶች አለባቸው። ሌላውና ሶስተኛው እንግዲህ ውሸቶች ተብሎ የሚጠራው የሽያጭ አማካሪዎች ወይ ደግሞ ሴልሶች ላይ ነው። እንግዲህ አብዛኛው ሴልስ አማካሪ አይደለም፣ ሽያጭ ብቻ የሚከውን ነው ያለው አዲስ አበባ ውስጥ። ይህ ማለትም ኮሚሽን መስራትን ወይም ደግሞ ዛሬ ላይ ዕለታዊ ገንዘብ ማግኘት ነው እንጂ የደንበኞችን ችግር ወይም ደግሞ የደንበኞችን ፍላጎታቸውን አሳካለው የሚሉት የሽያጭ አማካሪዎች አዲስ አበባ ውስጥ በጣም ውስን ናቸው። እንግዲህ በእኔ ሙያ ውስጥና የሽያጭ አማካሪዎች የፕሮዳክቱን በቂ ናውሌጅ ባለመያዝ ፕሮዳክቱ ምን እንደሆነ ከዛ በተረፈ ደግሞ የሚሰሩበትን የሪል ስቴት አንድምታ ወይም ደግሞ ሪል ስቴቱን ማን ነው የኔ የምሰራበት ሪል ስቴት ምን አይነት ህጸጽ አለበት፣ ህጸጹን እንዴት ማስተካከል ይችላል እንደ ሽያጭ አማካሪ ብሎ አለማሰብና ቀጥታ ደንበኞችን በማወዛገብና በማወናበድ እንዲገዙ በማድረግ ብቻ ኮሚሽን የማግኘት ወይም ደግሞ በአጭር የመበልጸግና ሀሳብ ያላቸው የሽያጭ አማካሪዎችም እንዳሉ እንግዲህ እናንተም ደንበኞቻችንም የምትመሰክሩት ነውና ዋናው ነገር ከዚህ እንዴት እንውጣ የሚለው ነው። እንግዲህ ባጭሩ ነው እነዚህን ሀሳቦች ያስቀመጥኩላችሁ። ወደፊት እያንዳንዱን አይተም በሰፋፊ ሁኔታ የምንመለከተው ይሆናል። ስለዚህ አጠቃላይ ስንመጣ ሪል ስቴቶች ውሸታም ናቸው ማለት ሁሉም ማለት አይደለም። በጣም ልዩ የሆኑ አዲስ አበባ ውስጥ እንደውም በቃ ድጋሚ ይኖራሉ ተብሎ የማይታሰቡ ሪል ስቴቶች ሁሉ እንዳሉ እናምናለን። መልካም ቀን ተመኘውልዎት።